ሂዋን እንደምትሄድና ትኬት እንዲቆርጡላት ኤርፖርት ድረስም እንዲሸኟት ባንቴሮና ለዴብ ትነግራቸዋለች። ባንቴሮና ዴብ አብረው ቆመው እያወሩ ስለነበር በጣም ይደነግጣሉ። ምንድነው የተፈጠረው? ምን ሆነሽ ነው? ለማንኛውም አሁን ወደ ውስጥ ግቢና ጠብቂን፣ ምን እየተካሄደ ነው? በማለት ዴብም ደንግጦ ስለነበር ግራ ገብቶት ቁጭ ይላል። እናም ቆይ አንድ ጊዜ በማለት ከባንቴሮ ጋር ይወያያሉ። ባንቴሮ ግን እንዴት እንደተፈታ ታውቀዋለህ? በነገራችን ላይ ሂዋን አደጋ ላይ ነች ሲለው የምን አደጋ ነው ዴብ? ስለምን አደጋ ነው የምታወራው? ይኸውልህ እሷ አንተን እያስፈታችህ ራሷን አደጋ ላይ ጥላ ነው አንተ እንድትወጣ የተደረገው። ግን እንዴት እንደምትወጣ ታውቃለህ ሲለው እንዴት እንደወጣ ከእስር ቤት አውቀዋል ወይ በማለት ሲጠይቀው አዎ ማለትም ያ አደንዛዥ እጽ የተባለው በሚያውቁ ሰዎች ተፈትሾ ትክክለኛ አደንዛዥ እጽ እንዳልሆነ ስለታወቀ ነው የተባለው። ከዛ ውጭ የማውቀው ነገር የለም ዴብ፣ ምንድነው የተፈጠረው በማለት ይጠይቀዋል። ይኸውልህ ይሄንን ነገር ያደረገችው ሂዋን ነች። ሂዋን ራሷን አደጋ ላይ ጥላ አንተን ከእስር ቤት አስወጥታለች። እናም አሁን ግን እሷ አደጋ ላይ ነች። እድሜ ልኳን ምንም እንጃ ብቻ ምን እንደምልህ አላቅም። እነዚህ ሰዎች እሷን ብቻ ሳይሆን አንተ፣ እኔ፣ እሷ ሁላችንንም አደጋ ውስጥ ነው ያለነው በማለት ይነግረዋል። አልገባኝም፣ ዝርዝር አድርገህ ልትነግረኝ ልታብራራልኝ ትችላለህ ዴብ? አዎ አብራራለሃለሁ፣ ግን ደግሞ እዩልህ እሷ አሁን ወደዛ ሀገር ልትመለስ ትፈልጋለች። በምትኩ ደግሞ አንተ ለተፈታህበት ምትክ እሷም አደንዛዥ እጽ ይዛላቸው ወደዛ ሀገር እንድትገባ ይፈልጋሉ። ሁልጊዜም እሷን ወደዛ ስትሄድ አደንዛዥ እጽ እንድትወስድላቸው፣ ወደዚህም ሀገር ስትመጣ እንደዛው የሆነ ነገር ይዛላቸው እንድትመጣ ይፈልጋሉ። እሷ ደግሞ አሁን ስትሄድ ይዛው የምትሄደው ከምን እስከ መቼስ ሊሆን ይችላል? ምክንያቱም በፈታሾች ላይ ቢገኝባት እድሜ ልኳን ፍርድ የሌለው እስር ነው የሚከሰትባት። እናም ምን ይሻላል በማለት ሲጠይቀው አላቅም ዴቭ፣ ምን እያልከኝ እንደሆነ እኔ ይሄ ነገር እያወኩኝ አላቅም። እያወኩ አይደለም ይሄን ነገር ያደረኩት። እኔ ስወጣ ግን ትክክለኛ መስሎኝ ነበር የወጣሁት። ራሷን አደጋ ላይ ጥላ እንዴት እኔን ከስር ታስፈታኛለች? ሂዋን ግን የማይሆን ነገር ነው ያደረገችው። አዎ እኔም ብያት ነበረ፣ በተደጋጋሚ ጠይቂያት አለሁኝ። ግን በቃ አንተ እስር ቤት እንድትቆይ አትፈልግም። ሂዋንና ዴብ ከአንድ ላይ ቁጭ ብለው እየተወያዩ ያለ፣ ቆይ ግን ለምንድን ነው አንቺ ሌላ መንገድ እየፈለግሽ ለምን በዚህ መንገድ ሲል ይጠይቃታል። ዴብ እባክህን ምንም አማራጭ የለኝም፣ ደግሞ መታሰር አልፈልግም፣ ታውቃለህ፣ እድሜን እስር ቤት መጨረስም አልፈልግም። ስለዚህ ያለኝ አማራጭ ይሄና ይሄ ብቻ ነው። ብዙ አማራጮች ነበሩሽ እዩልሽ፣ ካልሆነ ደግሞ ባንቴሮ እዛው እስር ቤት እንዲቆይ ማድረግ ይቻል ነበረ። አሁንም እኮ ላንቺ ብቻ ሳይሆን ለኛ ጭምር እኮ ነው ነገሮቹ እየተስፋፉ የመጡት። እኛም ራሱ አደጋ ላይ ነው ያለነው፣ አንቺ ብቻ ሳትሆኝ በማለት ይነግራታል። እዛ ደግሞ ያለው አንደኛው ፍቅረኛዋ ደውሎ ውጭ ሀገር ያለው አሁኑኑ እንድትመጣና እቃውን ይዛለት እንድትመጣ ይጠይቃታል። እንደ ፍቅረኛም እቃውንም የሚፈልግ ሰው ስለነበር ጆን እባክን ልትታገሰኝ ትችላለህ ወይ ብትለውም በአስቸኳይ እንድትመጭና እቃውን ይዘሽ እንድትመጭ እፈልጋለሁ ብሏት ስለነበር እሷም እጅግ ተናዳለች። ከዴብ ጋርም ያለው ነገር እንዳልተቋጨላት ስታስበው ምክንያቱም እኔ መሄድ እንዳለብኝ ወስኛለሁ ዴብ፣ አሁን ምንም አማራጭ የለኝም። ይሄ ልጅ በእኔ የተነሳ እስር ቤት እንዲበሰብስም አልፈልግም። ስለዚህ መጠቀም ያሉብኝን ነገሮች ተጠቅሜ እሱን ከእስር ቤት ማስወጣቴ ለእኔ ደስተኛ ያደርገኛል። ቀጣዩን ደግሞ ፈጣሪ ያቀልኛል። ዴብ እባክህን፣ እኔ ምንም አማራጭ የለኝም። እና ታዳ ሮዛን እኮ በሆነ ነገር አባብለን እሷን መረጃውን መቀበል እንችል ነበር። እርግጥ የሆነ ሰው ከጀርባ እንዳለ አውቃለሁ። ያንን ሰው ግን እስከምናገኘው ድረስ እርግጥ ጊዜው ሊሄድ ይችላል። እናም ታዳ አሁን ቤቱን ስለሷ ሰተሻል ነው የምትሄጂው ወይስ እንዴት ነው የሚል ጥያቄ ሲያቀርብላት በፍጹም ቤቱንማ እኮ ባንቴሮ ደርሶ ወረቀቱን ቀደደባት ትለዋለች። ምን? አዎ በአጋጣሚ ፈርሜ እየሰጠኋት ነበረ፣ ግን ደግሞ ባንቴሮ ደርሶ ቤት እንደማይገባትና ያ ቤት ለኔ እንደሚገባኝ አንብቦት፣ እናም የወንድምሽ እስከሆነ ድረስ እያንቺ ነው ብሎ ወረቀቱን ፊቷ ላይ ቀዶ ጣለው። ሮዛም በጣም ተናዳ ስለነበር ወደ ቤቷ ወደ እናቷ ጋር ሄዳለች። አዎ እናቷ አደጋ ላይ ነች።
እናቷ ታማለች። እናም ሮዛም ለዴብ ትደውልለትና ላገኝህ እፈልጋለሁ ስትለው እሺ ምንድነው በማለት ዴብና ሮዛ ለመወያየት ይገናኛሉ። እናቴን እንዳሳከምክልኝ ስትነግረኝ ደስ አለኝ። ለአንቺ ብዬ ሳይሆን ለእናት ስል ነው እያሳከምኳቸው። እንዳንቺማ ስራ ሕክምና አይደለም ገሀነም ነው የሚገባቸው በማለት ይመልስላታል። አልገባኝም ዴብ፣ እኔ ላንተ ክፉ ሰው ነኝ እንዴ? ላንተ እኮ እኔ በጣም ጥሩ ሰው ነኝ። ስለሱ አሁን ስለዚህ ወረሽ አይደለም ልታወሪኝ እየመጣሽው ለዚህ ነው በማለት አይ አንደኛ እናቴን ስላሳከምክልኝ ደስ ብሎኛል። ሲቀጥል ደግሞ ያው ከዚህ በኋላ እኔ እናንተ ሰላም ፈጥረን መኖር እንዳለብን ነው ልነግርህ የምፈልገው። በፍጹም ማንም ከማንም ጋር እንድትገናኝ አልፈልግም። ቤታችንን እናጽዳና አብረን እንኑር ስትለው ይኸውልሽ ሮዛ ከዚህ በኋላ እኔ እና አንቺ በምንም ነገር ልንገናኝ አንችልም። በምንም ነገር አብረን መሆን አንችልም። ተግባባን? ስለዚህ እባክሽን ካጠገቤ ዞር በይ ይላታል። አቅፋ ልትስመው ስትልም ዞር በይልኝ በማለት ይገፈትራታል። ቆይ የዚህን ያህል አስጠልቼሻለሁ ስትለው እዩልሽ ባላይሽ ራሱ ደስ ይለኝ ነበረ፣ ግን ምን ታደርጊዋለሽ? ያው እኔ እስካለሁበት ድረስ ከቤት ውጭ አልልሽም፣ ግን እንደ ማንኛውም ሰው በእንግድነት ትቀመጫለሽ በማለት ጥሏት ይሄዳል። ባንቴሮ ግራ ተጋብቶ የሉሊት እናት እና ሉሊት ቁጭ ብለው በሚወያዩ ሰዓት ሉሊት እዳ ውስጥ እንደገባች ለእናቷ ስትነግራት እናቷ እጇ ላይ ያለውን ቀለበት ለመሸጥ ትወስናለች። እና የእናቷ ቀለበት ደግሞ ከአያቷ የተሰጣት እንደነበር ለሉሊትም ነግራታለች። እናም ያንን የወርቅ ቀለበት ትወስድና ወርቅ ቤትም ሳይሆን እንዲሁ ሱቅ ላይ ወስደው ችግራቸውን ሲነግሩት ለባለሱቁ ባለሱቁም እንደሚያተርፈው ስለሚያውቅ የሚፈልጉትን ገንዘብ ይሰጥና ጌጡን ይቀበላቸዋል። በዛን ሰዓት ግን በቅርብ ርቀት ዴብ እየተከታተላቸው ስለነበረ እሳቸው ገንዘቡን ተቀብለው ወደ ቤት ሲመጡ እሱ ደግሞ ሱቅ ሄድና ምንድነው ምናምን ብሎ ሁሉን ነገር ሲጠይቀው ባለሱቁም እውነታውን ይነግረዋል። በልሽ የኔ ወንድም የሰጣቸውን ገንዘብ እኔ ልስጥህና የተቀበልከውን ወርቅ ለኔ ስጠኝ በማለት ይጠይቀዋል። ባለሱቁም ሳያንገራግር ለዴብ እሺ በማለት ያንን ጌጥ ለዴብ ይሰጠዋል። ዴብም ገንዘቡን ከፍሎ ወደ ቤት ይመለስና ቀጥታ ክፍላቸው ሲገባ እናትና ልጅ ቁጭ ብለው ነበረ። ሉሊት ብሩን ተቀበይ ስትላት እናቷ ከተቀበለቻት በኋላ ከየት እንዳመጣችው ስትጠይቃት ቀለበት ሽሽጠሹ ባልሆነ ስትል አዎ ልጄ ካንቺ የሚበልጥ ነገር የለምና ሽጨዋለሁ። ጓደኞችሽ በታች እንድትሆኝ አልፈልግም። እኔ እናትሽ እያለሁ እንደውም እኔ በእንደዚህ አይነት ምክንያት አንቺ ጓደኞችሽ ዝቅ ብለሽ ማየት አልፈልግም። አበባዬ አንቺ ከፍ ስትይ እንጂ ስታንሽብኝ አልፈልግም በማለት ይነግሯታል። ይሄ ወርቅ ቀለበት እኮ ከአያትሽ የተሰጠሽ ነው፣ እንዴት ትሸጫለሽ? አይሆንም በማለት ትናገራለች። አሁን ይህንን ብር መልሰሽ ቀለበቱን ተቀብለሽ ነይ በማለት ሉሊት እናቷን ትገለማመጣት ጀመር። በዛን አጋጣሚ ዴብ የሚገባና አዎ ብሩ ተከፍሏል፣ እዳው ተከፍሏል። ግን ሉሊት እንዴት እንደዚህ ታደርጊያለሽ? ወንድሜ ብለሽ የምትጠሪኝ እኔን ነው እንዴ? ለስም ነው እንጂ ወንድምሽ እንዳልሆንኩ እያሳወቅሽ ነው በማለት ሲናገራት ሉሊትም እጅግ ትደነግጣለች።